እየጠበቅሽ ነው? እኔ ጃት መጣጣራራ መጀመሪያውኑ እኔ ልል ብዬሽ አልነበረም እንዴ? አንቺ ዛው ዳሬ እስኪ ዝም ብለህ ስማት። ልጅቷ ጤነኛ አይደለችም፣ ብቻዋን እየለፈለፈች ነው እያልኩ ነው። እባክሽ ምንሽ ስሚ፣ እኔ አናግራታለሁ። ግድ የለሽ እንዴ? ምን ያልኩሽ ማርታ? ልጅ አንተ ከሃዲ! ቆይ ምንድን ነው ያደረከው? አትንተኪ፣ ድምፅሽን ቅንሽ። ሁ ኬርስ? ምንም አያገባኝም። አንተ ማርቲ ላይ ልጅ ወለድክባት? የምን ልጅ? ጉድህን ልንገርህ፣ የሰላም ልጅ ያንተ ልጅ ነው። ይህን ደግሞ ለእህቴ ሳልነግራት ዝም አልልም። ማርቲ አሁን ልጄ ነው። ይህን ነገር ለማርታ እናገራለሁ ብትይ ህይወትሽ እስከ መጨረሻው ያበቃለታል። ትሰሚኛለሽ? እኔ ስራዬን ጨርሻለሁ። ምን እያልክ ነው? ይህን ለማርቲ ንገሪያትና ምን እንደሚፈጠር እዩ። ይኸውልሽ አስበሽው ገምተሽው የማታውቂው ውድቀት ውስጥ ትገቢያለሽ። ልሽን ትሰሚያለሽ? የሰማሽውን እንዳልሰማሽ ያየሽውን እንዳላየሽ ሆነሽ አሁን ከዚህ ሀገር በሰላም ብትወጪ ይሻልሽ። ምን እያደረክ ነው? ይህ እኮ ወንጀል ነው። ያልኩሽን ብቻ አድርጊ። ይህን ነገር ለማርታ እነግራታለሁ ብለሽ ያላሰብሽው ነገር ውስጥ ትገቢያለሽ። ትሰሚኛለሽ? ሰላም ጋር ሄደሽ የልጁን ዲኤንኤ ለማሰራት የፀጉር ቅንጣት መውሰድሽን ወዲያው ነበር ያወቅኩሽ። ከዛ ብሽቅ መድኃኒት የዳጣን ልጅነት አወቀች። እንዴት ልታውቅ ቻለች? አባዬ ያን ነገር እሺ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ ለልደታ ለማርያም ወርሃዊ በዓል። እንግዲህ ልደትዬ ወሩን የሰላም የፍቅር የደስታ የስኬት ታድርግልን። ለዛሬ ወር ደግሞ በሰላም አብቅታ ላመሰው ትበለን እና እንዴት ናችሁ ቤተሰብ? ዛሬ እንግዲህ ከበድ ባለ ነገር መተናል ማለት ነው። እውነት ለመናገር መጨረሻው እየናፈቀኝ ነው ያለው። ይህ ድራማ የመጨረሻው ነገር በጣም አስቸጋሪና አሳሳቢ ሆኗል ማለት ነው። ጋሽ ደረጀ ያለበት ቦታ በጣም ከባድ ቦታ ላይ ነው ያለው። ራሴንም ላጠፋ ነው መኪና ስነዳ የሆነ ነገር ቢያጋጥመኝ ራሱ ፈቃደኛ ነበር እያለ ለናታን ራሱ ሲነግረው ነበረ። ናታንም ለምን እንደዚህ ትሆናለህ አባዬ? አንተ እኮ ጀግና ነህ፣ ጠንካራ አባት ነህ። ስለዚህ ይሄም ቀን ያልፋል፣ ችግር የለም ያልፋል፣ ተረጋጋ እያለው ነው ማለት ነው። አዎ ግን ናታን ልንገርህ፣ ይህ ነገር ለአባት ቢሆን እንደዚህ መስዋዕት ትከፍልለታለህ? እኔ ግን በጣም ቃል የለኝም። የኔ የምታደርገው መስዋዕትና የኔ የምታደርግልኝ ሁኔታ በጣም የተለየ ነው እያለው ነው። ግድ ነው እኮ አባዬ፣ የአባቴ ጓደኛ ማለት የኔም አባቴ ማለት ነው። ስለዚህ ምንም ችግር የለም። ይሄ ደግሞ ምንም ነገር እንትን የሚለው ነገር የለም፣ ምስጋና አያስፈልገውም። ግን ምንድነው ጋሼ ያደረግነው? አባዬ ምንድነው የሆነው እያለው ነበረ። ነፍስ እንደገደልኩ ያክል ቁጠረው፣ ነፍስ እንደገደልኩ ያክል ቁጠረው ነው እያለ ነው። ግን በጣም ከባድ ነገር ተፈጥሯል። ምክንያቱም ምን እንዲያደረገባት ስልኳ ላይ እኔ አላውቅም። ይሄን ለማየት ግን እንዴት እንደጓጓሁ ነበር ማለት ነው። ስልክሽን ከፍተሽው ሲላት በቃ ወይ ታነብልናለች ወይም ደግሞ የሆነ ነገር ትላለች ብዬ ነበረ ስጠብቅ የነበረው። እሷም በዛው ጭልጥ ብላ ያበደ ብቻዋን ክላስ ዘግታ ስታለቅስ ነበር የዋለችው ማለት ነው። እንግዲህ መድኃኒት በገዛ እጇና በጣም ጦስ እየገባች አለችው። አሁን ደግሞ አይበቃት ብሎ በዝክ መጣችበት። የዳጣን ነበር ስታሰቃይ ነበር። አሁን ደግሞ በትንሹ በህፃኑ ልጅ መታለች ማለት ነው። ማርትዬን ራሱ ስትነግራት ነበር አንቺ አትሰሚም፣ ተኝተሻል። እኔ ግን አሁን እንዲያልናገር እንዲያልተነፈስ አድርጎኛል፣ እንዲያለድም እንዲያልንቀሳቀስም አድርጎኛል። ባልሽ ውሻ ነው፣ አውሬ ነው፣ ውሻ ነው ባልሽ እያለቻት እየነገረቻት ነበር። ግን ባል ነው እንዲህ የምትይ? ወይኔ በመድኃኒዓለም ስም እንደዚህ እስከ ጥግ ድረስ ግን የሚሄድ ሴት የምትሄድ ሚስት አለች? እውነት ለመናገር ቤተሰብ ከምር የለም፣ መቼም የለም፣ እውነት የለም። ግን እንደዚህ ያለች እናት ለመሆን ያብቃን። እኛንም በእውነቱ ነገር ምኞቴ ነውና እንደ ማርታ ያለ ከምር እስከ ጥግ ድረስ ነው እያመነች ያለችው። ግን መሰበር አለና በጣም ከባድ ነገር ይፈጠራል። ይሄ ስብራት መቼም የማይድን ስብራት ነው። ማንንም እንዲያታምን ሆና ነው የምትቀርበው፣ ማንንም እንዲያታምን ሆና ነው የምትቀጥለው። ብቻ ከባድ ነው እውነት መናገር እንትኑ በጣም ይከብዳል። እንደዛ እያደረገ ትገኛለች። ስሚ ውልቅ በይዲ ነገይቱ
25 ዓመት የተቀመጥኩበትን ባዴን የ25 ትዳሬን ዛሬ አንቺ መተሽ ልትነግሪ ነው? አነግሪም። የኔ ደረጃ ነው እንዲህ የሚያደርገው መቼም አያደርግም እያለቻት ነበረ። አንቺ እኮ ታውረሻል ማርትዬ፣ ደህና እኮ አይደለሽም። በጣም ነው እኮ የታወርሽው። ስለዚህ ሲገባሽ አንድ ቀን ታገኘዋለሽ። እኔ ግን አሁን ምንም መናገር አልችልም። እንዲህ የሚያደርገኝ የራስሽ ባል ነው እያለቻት ነበረ። እሺ የሆንሽው ንገሪኝ፣ ምንድነው የሆንሽው? የተፈጠረው ችግር ምንድነው እያለቻት ነበር። አይ የተፈጠረውን ነገር ምንም ነገር ልነግርሽ አልችልም እያለቻት ነበረ። ደግሞ በዛ አጋጣሚ እውነት መናገር አብጌልን ሳላደንቃት አላልፍም። የአባቷ ጠባቂ እውነት ምርጥ ልጅ ነችና የአባቷ ጥበቃ ነውና እንትን ያለች እስከ ጥግ ድረስ እየተፋለመችለት ነው። አባዬ ተጨነቀብኝ፣ አባዬ ሰላም አይደለም ናታን እያለችው ነበረ። የሆነ ነገር ተፈጥሯል። ምንድነው የሆኑት? አወቀች እንዴ ማርታ የዲያጣን እያለች ነበረ። ግን የዲያጣን ሳይሆን የትንሹን ነው ጉድ ይዛ የመጣችው። ይሄ ደግሞ ቤተሰብ ሲሰማ ምን እንደሚሰማ እኔ አላውቅም። እኔ ራሱ ከብዶኛል እውነት ለመናገር። አቢጌል ራሱ እንደዚህ እስከ ጥግ ድረስ እየሄደችለት ያለችው አባቷን ይሄን ነገር ስትሰማ ግን በምን ምክንያት እንደምትቀበል አልጠራጠርም። በጣም ከባድ ሆኖ የሚሰማት። ስለዚህ ኋላ ስትረዳው ልትረጋጋ ትችላለች የሚል ሀሳብ አለኝ እንጂ እና ለምንድነው እንደዚህ የምትሆኙ? ለምንድነው እንደዚህ ሆንከው? ንገረኝ በመድኃኒዓለም ስም። አባዬ ምንድነው የሆንከው? ምንድን ችግር አለ እንዴ ስትለው ምንም የለም ነው ያላት ማለት ነው። እንግዲህ እውነት ለመናገር መልካም አባት ራሱ ልጆቹ እንዳይጨነቁበት ያስባል። ከተፈጸመም ከተደረገም በኋላ ልጆች ፊት ማድረግ ማውራት አንችልም። ማርትዬ ሂጂ ዝም ብለሽ ወደ ክላስሽ ነበር ያላት። አቢጌል ግን ልትችል አልቻለችም። መድኃኒትና ማርትዬ እንዲገናኙ አልፈለግም። ምክንያቱም እነሱ ሲገናኙ ስለሚነጋገሩበት እነሱ እንዳይገናኙ ገደብ አድርጎባቸዋል ማለት ነው። እሷም ልትናገር ነበረ ከክላሷ እየሮጠች የመጣችው። ከመናገርሽ በፊት ስልክሽን ክፈችውና ስልክሽ ላይ ያለውንና ተናገሪ፣ ችግር የለም ልዩ የኔ ነው ምንም አታመጭም እያለ ነበር አንቆ ሲወረውራት የነበረው። ለሷ አምኗል የሱ እንደሆነ። ምክንያቱም ኢዲኤን እጇ ላይ ስለያዘች ምንም ምክንያት የለውም ከዚህ በላይ የኔ ነው ከማለት በስተቀር ምን ነገር የሚለው ነገር ስለሌለ የኔ ነው ምንም ታመጪው ነገር የለም እያላት ነበረ መድኃኒትን ራሱ። አሁን ደግሞ መድኃኒት አርጁል ዘንድ ደውላ በጣም በከባድ ነገር ፈልጋለሁ የሆነ ነገር ገዝተልኝ ና ቶሎ እና ያንን እሰጥሃለሁኝ እያለችው ነበረ። ምንድነው የምትሰጪኝ? ገንዘብም አልፈልግም፣ ምንም የምፈልገው ነገር የለኝም። እኔ የምፈልገው አቢጌልን ብቻ እንድታገናኝ ነው። አገናኝኝ አቢጌልን እያላን ነበረ። እሷ እኮ ለአንተ አይደለችም፣ ሌላ ሰው ልታገባ ነው። አሁን ሌላ ልታገባ ነው። ስለዚህ አርፋ ተቀመጥ እያለችው ነበረ። አታደርገውም፣ አንዴ ብቻ ይኗል ለያት፣ መቼም አታደርገውም። ንገሪኝ፣ አቢጌልን እኮ በጣም ነው የምወዳት እያላት ነበረ። እሺ አምጣልኝና እዚሁ እንነጋገራለን ብለዋለች። አምጥቶላታል። ነገ የከባድ ድንኳን ነው የሚሰራው እያለች ነበረ። እንግዲህ መድኃኒት ተሰጠ ይሁን ነጋሽ ደረጀ ምን ልታበላ ይሁን ምን ልታደርገው ይሁን የሆነ መድኃኒት ነገር ይሁን ታገዝቷል። አርጁንም ሲሰጣት ራሱ ምንድነው እሷን ካላገናኘሽኝ አልሰጥሽም፣ ምክንያቱም ምን የምሰጥሽብሽ ነገር የለኝም፣ እሷን አገናኘኝና ነው የምሰጥሽ ሲላት ጣጣው ስትለው ነው እንቺ ብሎ የሰጣት ማለት ነው። ከባድ ነገር የሆነ መርዝ ነገር መሰለኝ የያዘችው ማለት ነው። ጋሽ ደረጀ ላይ እንግዲህ ከባድ ነገር እንደሚፈጠር እየተናገረች ነው ያለችው። እውነትም ነገር ጋሽ ደረጀ አሁን ላይ በጣም እያሳዘነ ነው ያለው። በጣም ከጥቅም ውጭ እየሆነ ነው ያለው። በጣም በሀሳብ እየተወጠረ እየተጨነቀ ነው ያለው። ወዲህ በዲያጣ ይጨነቃል፣ ወዲህ በህፃኑ ይጨነቃል፣ ወዲህ በቤተሰቡ ትርምስ ይጨነቃል። አረ ስንቱን ተወርቶ ስንቱ ይዘጋ። ማርትዬ ምንድነው የተደረገው? ምንድነው ያለችው? ስለዚህ ሰላም ልጇን መናገር አለባት፣ ግዴታ ትናገር፣ የልጇን አባት ትናገር። አለበለዚያ እዚህ ቤት ማማጣምም ሲቀጥልም ካልተናገረች ምን በየሄድኩበት መሰደብ በየሄድኩበት መናገርና ደግሞ ሌላ ነገር መስማት አልፈልግም፣ ትናገር እያለችው ነበር ጋሽ ደረጀ። እሺ ትናገራለች እያላት ነበር ጋሽ ደረጀ ራሱ። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ ቤተሰብ።